ዳጣም በስተመጨረሻ የናታንን ፍቅር ተቀብለዋለች ማለት ነው። ናታንም እንግዲህ የሰላም ምክር አሁን ላይ ሰርቶለታል በሚገባ እንግዲህ ሰላም የመከረሽው ምክር ሰርቶለት ዳጣም እንግዲህ በስተመጨረሻ እርግጠኛ ሆነሽ እንድትነግሪ ይፈልጋለሁ እንደምትወጂኝና እንደማትወጂ በእርግጠኝነት አረጋግጠሽ አስበሽ እንድትነግሪኝ ይፈልጋለሁ ብሏት ነበረ። እሷም ደግሞ እንግዲህ መልሱን ተናግራለች ማለት ነው። ወይዘሮ ማርታም አሁን ላይ የዳጣንና እንዲሁም ደግሞ የናታንን ፍቅር ስታውቅና ስትሰማ ምን ልትል ትችላለች የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ አበጌል ሌላ ታሪክ ውስጥ ገብታለች ማለት ነው። አሁን ላይ ሰላም ከማን እንዳረገዘሽ በእርግጠኝነት አቶ ደረጀን ያስረገዛት ደርሳበታለች። ምክንያቱም ደግሞ ከዚህ በፊት እንግዲህ ማርታ ወደ ውጭ ሄዳ በነበረበት ሰዓት ቀኑንና ሰዓቱን እያገጣጠመች እንግዲህ ደርሳበታለች ማለት ነው። ወይዘሮ ማርታ በበኩሏ መስማት አልፈልግም ብትልም ነገር ግን ሰላም ያረገዘችው እሷ ከዛ በሄደችበት ሰዓት እንደሆነ ስትነግራት ወይዘሮ ማርታም እጅጉ ደንግጣለች ማለት ነው። በዚህ ክፍል ላይ እንግዲህ የሚገርሙ ትዕይንቶች የታየበት እንደገና ደግሞ በጣም እጅጉን ተወዳጅና ጓጊ እንዲሁም ደግሞ አሳዛኝ ነገሮች የተፈጠሩበት ፓርት ነው እና ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጅን ድራማ ዳጣ ቀጣይ ክፍል እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ እንግዲህ እንደነገርኳችሁ ብዙ ነገሮች ተፈጥረዋል። እንግዲህ ናታንም በስተመጨረሻ በቃ ዳጣ እየወደደችኝ አይደለም የምርም አትወደኝም በማለት እንግዲህ ተስፋ ወደ መቅረጥ ደረጃም ደርሶ ነበረ። ነገር ግን ሰላም የመከረችው ምክር አሁን ላይ እየሰራ ይመስላል። ሲቀጥል ደግሞ ሌላ ነገር መጨመር ይኖርባል ብለው ነበረ። እሱም እንግዲህ አላስቻለውም እና ዳጣን በቃ እርግጠኛ ሆነሽ እንድትነግሪኝ እፈልጋለሁ የምትወጂኝ እንደሆነ የማትወጂኝም ከሆነ እኔ እወድሻለሁ በጣም አንቺ ደግሞ የማትወጂኝ ከሆነ እርግጠኛ ሆነሽ አስበሽ እንድትነግሪ ይፈልጋለሁ። አበዬ ከንቺ በተሻለ ሰውን ትረዳለሽ፣ የመረዳት አቅም አላት ሲላትም እሷ በጣም ነበረ የደነገጠችው። ምክንያቱም በፍጹም እንደዚህ አይነት ሀሳብ በፍጹም ያስባል ብላ አስባ አታውቅም። እንግዲህ ዳጣ የምታውቀው ናታን እንደሚወዳትና እንደሚያፈቅራት ብቻ እንጂ አበጌል ጋር የመሆን እቅድና ሀሳብ አለው ብላ አታስብም። ሲቀጥል ደግሞ ከአበጌል ጋር ተግባብቶ መኖር እጅጉን በጣም ከባድ እንደሆነ አብሶ ደግሞ ለናታን ምን ያህል አስቸጋሪ እንደሆነ ታውቃለች ማለት ነው። በዚህም ጉዳይ እንግዲህ በጣም አስደንግጧታል። እሱም እንግዲህ በበኩሉ እኔም ሰው ነኝ፣ ስለዚህ ፍቅር ደግሞ ሰጥቶ መቀበል ነው። የማያፈቅረኝ ሰው ጋር ደግሞ የመሆን ሀሳብም ህልምም የለኝም። ምክንያቱም የማይወደኝ ሰው መጠበቅ ላማን ላይ በሰማይ እንደማለት ነው። ስለዚህ አያስፈልገኝም። ስለዚህ አንቺ ጋር የማውራትና አንቺ ጋር የመታረቅበት ሁኔታ የለም። ስለዚህ እኔ ብቻዬን መሆን እፈልጋለሁ፣ አንቺ ጋር የምታረቅበት ምንም አይነት ሁኔታ የለኝም ብሏት ነበረ። ነገር ግን ዳጣ በጣም ጨንቋት ነበረ። ማለት በቃ ለምንድን ነው ያኮረፍከኝ? ለምንድን ነው የሆንከውን ነገር ለምን እንደ ሙሽራ ትቅለሰለሳለህ? ለምን በግልጽ አትነግረኝም? እያለች እንግዲህ በጣም ተጨንቃ ነበረ። እንግዲህ አሁን ላይ የሰላም ሁኔታ እጅጉን በሚገርም ሁኔታ ሰርቷል ማለት ነው። አበይም እንግዲህ ሌላ ታሪክ ውስጥ ገብታለች። የሰላምን እርግዝና እንግዲህ ተመራምራ ደርሳበታለች ማለት ነው። ማርታ በበኩሏ ስለ ሰላም ምንም ነገር መስማት አልፈልግም፣ ተይኝ በቃ ሰላሜን እያልቻት ነበረ። ነገር ግን አበጌ እንደዚህ አይነት ነገር በፍጹም የሚሰለቻት ሰው አይደለችም። እንግዲህ ተቀምጣ የምታስበው ስለ ነገር እና አንድ ነገር ከያዘች ደግሞ እስከ ጥግ ድረስ እንደምትሄድም ጭምር ነው እንግዲህ እየተናገረች የነበረው። እንግዲህ ውሃ ድንገት እንግዲህ ሁሉን ነገር አበለሻሽታው ነበረ። ዳጣም እንግዲህ ናታን አኩርፎኛል፣ ስለዚህ ምን አባቱ ሆኖ ነው ያኮረፈኝ እያለች እንግዲህ ለውሃ እየነገረቻት ነበረ። ሄደሽም ለናታን መወደድ ብርቅ ነው እንዴ ብለሽ ነገሬው ብላት ነበረ። ውሃም እንግዲህ መታ እውነታውን ፍርጥ አድርጋ ነበር የተናገረችው። ምክንያቱም ውሃ ምንም ነገር አትደብቅም፣ መደበቅ ምናምን ተብሎ ነገር የለም ማለት ነው። እንግዲህ ውሃ ሁሉንም የተነገራትን ነገር ምንም ሳትደብቅ ሳትጨምር ሳትቀንስ ፍርጥ አድርጋ እውነታውን ነው የምትናገር ማለት ነው። ስለዚህ ወይዘሮ ሰላም አሁን ላይ እንግዲህ ዳጣ በተናገረችው ንግግር ላይ እንዲሁም ውሃ በተናገረችው ላይ እንግዲህ በጣም ነበረ የተናደደችው፣ በጣም ነው ያዘነችው። ምክንያቱም ማታ አበጌል እንድትሆን የምትፈልገው ከናታን ጋር ነው። አበጌል ጸባዩዋ በጣም አስቸጋሪ እና ክፉ ስለሆነች ስለዚህ ናታን ከሆነ ደግሞ ናታን አስተካክሏት ሚስቱ እንዲያረጋት ትፈልጋለች። ናታንን ልክ እንደ ልጆቿ የምታየው የምትወደው በቃ የወንድ ልጇ የሆነ አይነት ስሜት የሚሰማት እንግዲህ ማርታ ከአበጌ ጋር እንዲሆን ትፈልጋለች። በዚህም ምክንያት እንግዲህ ውሃ መታ ናታን መወደድ ብርቅ ነው ወይ ስትል በጣም ነበረ የደነገጠችው። እጅጉን በጣም ነው የተበሳጨችው። እንግዲህ አበጌልም እንደለመደችው ግድግዳ ላይ ተልጥፋ እየሰማች ስለነበረ ውሃ መታ ልታወራ ስትል ናታን ሊያስቆማት ቢሞክርም ነገር ግን
አበጌል ደግሞ አውሪ ምንድን ነው ያለችሽ? መናገር አለብሽ ለምን ዝም ትያለሽ? እያለች እንግዲህ እንድትናገር አስገድዳታለች ማለት ነው። በስተ መጨረሻ ግን እንግዲህ የጥበብ ሰው የሆነችው ዳጣ ምክንያትና መላ መውጫ ታጣም። እሷም በስተ መጨረሻ እንግዲህ ውሃ ሀሳቧን የምትቀይርበትን ነገር ሰንሰቲቭ ፓርቷን ስለምታውቀው እኔ እኮ ምንም አላልኩም ናታን ጠግቧል ነው ያልኩኝ፣ ማለትም ያው አኩርፎኛል እያናገረኝ አይደለም፣ ለምንም እንዳኮረፈኝ ምንም የማውቀው ነገር የለኝም ብላ ነበረ እንግዲህ ለማርታ የነገረቻት። እንግዲህ ውሃንም በተደጋጋሚ ስጠይቃት ሀሳቧን ቀይራለች ውሃ። ምክንያቱም ውሃ ትረሳለች አሁን ላይ የተባለውን ነገር አሁን በሰዓቱ ያለችውን ነገር ነው እንጂ ቀጣይ እዛ በፊት የነበረውን ነገር አታስታውስም። ለዚህ ደግሞ ለዳጣ ትልቅ ነገር ረድቷታል ማለት ነው። ናታንም በበኩሉ ናታን ከዳጣ ጋር ምንም አይነት ነገር እንደሌለው እንዲሁም ደግሞ አሁን ላይ ትላልቅ ሰዎች እንደሆኑ ሲቀጥል ደግሞ ራሳቸውን የሚያውቁ ሰዎች ናቸው። እሷም ጋር ምንም አይነት ግንኙነት እንደነበረው ጭምር ነበረ ሲነግራት የነበረው። ነገር ግን እውነታውና ሀቁ ናታን አበጌልን ሊያፈቅራት አይችልም። እንግዲህ ወይዘሮ ማርታ ትንሽ ቢጤ ነገር የፍቅር ቢጤ ነገር ከአበጌ ጋር የለህም ወይ እያለች እየጠየቀችው ነበረ። ነገር ግን እሱ አይ ቆንጆ ናት ደስ ትለኛለች እንጂ ያለው አፈቅራታለሁ እወዳታለሁ አላለም። ምክንያቱም ደግሞ አይወዳትም ማለት ነው። አይወዳትም አያፈቅራትም። እሱ የሚወደው እንግዲህ ዳጣን ነው። እንግዲህ ለሰላም ምን ብሏታል? በቃ ይሄ ነገር እየሰራ አይደለም፣ አሁን ላይ እያወራሽኝ አይደለም፣ አታወራኝም፣ ስዘጋት እሷም ዘግታኛለች፣ ሲቀጥል ደግሞ ቤት እየዋለች አይደለም እነ ምሳሌ ጋር ነው ሄዳ የምትውለው ብላ እንግዲህ ሲነግራትም እንግዲህ ሰላምም የሴቶችን ባህሪ ያውቀዋለሁ፣ እሷ እንደዚህ እየሆነች ያለችው አንተ ስለከፋና ስለደበረ እሷን እያናገርካት ስላልሆነ በዚህም እሷ ደብሯት ነው። ስለዚህ አሁን ላይ ሌላ ነገር መጨመር አለብህ ብለዋለች ማለት ነው። እውነት ሰላም ጥሩ ነገር ነው ያደረገችው ማለት ለፍቅርና ለጥሩ ነገር እንደዚህ አይነት ቅመሞች ሲቀመሙ በጣም እጅጉን ደስና የሚያስደስት ነገር ነው ብዬ አምናለሁ። እንግዲህ ሰላምን በበኩሏ ሌላ ሰው እንዳፈቀርክና ሌላ ሰው እንደምትጀነጅን አድርገህ አውራ ብለዋለች ማለት ነው። አይ ለሱማ እኮ ለማቃጠል አበጌ ይላለች ሲላት፣ አይ ከአበጌል ጋር ከሆንክማ እንዲያውም ደስ ነው የሚላት። ምክንያቱም ዳጣ ከአበጌል ጋር እንደሆነ ካወቀች የራሷን ስሜትና የራሷን ፍላጎት እንግዲህ ትተዋለች ማለት ነው። አሁን ላይ ዳጣ ናታንን ለመቅረብ ናታንን የራሷ ለማድረግ የፈለገችበት ትልቁ ዋናው ምክንያቱ አሁን ላይ ምንድን ነው? አበጌል ምንም እየተረዳሻት አይደለም። እንግዲህ ዳጣ ምንም ብታደርግላት አበጌል ምስጋና ቢስ ሆናለች ማለት ነው። ምንም ልትረዳት አልቻለችም። በቃ እሷ ፍቅር ስትሰጣት፣ እሷ ግን ዳጣን ከዛ ቤት እንዴት አድርጌ ነው ማስወጣት የሚል እቅድ፣ ሌላ ተንኮል፣ ክፋት ነው የምታስበው። ስለዚህ አሁን ላይ ደግሞ እሷ ካልተረዳሻት፣ ማንም ሰው ሊረዳት ካልቻለ የሚወዳትን ሰው በእጇ ማስገባት ነው ያላት ፍላጎትና ያላት አሁን ላይ ማለት ነው። ስለዚህ አሁን ደግሞ ናታን ስላኮረፋት እጅጉን በጣም ጨንቋት ነበረ። አበጌልም አሁን ላይ ተጋልጠሻል፣ እስከዛሬ የማትጋለጭ መስሎች ነበረ። አሁን ደግሞ ለእናቴ ምን ብለሽ እንደምትመልሽላት ነይና ንገሪያት እያለች እንግዲህ ከማርታ ፊት አቀርባት ነበረ። ነገር ግን እንደነገርኳችሁ እንግዲህ ዳጣ በጣም ስማርትና እንዲሁም ደግሞ ያለ እድሜዋ የበሰለች መውጫ መንገድ የማታጣ እንግዲህ ለችግሮች ሁሉ መፍትሄ የምትሆን ሴት ስለሆነች እንግዲህ በቀላል መንገድ እንግዲህ ወይዘሮ ማርታ ምንም ሳትነቃ ነገሩን አስቀይሳለች። እንግዲህ ማርታም ወይኔ ያንቺን ሰው ብዬ እኔ እንደ ያንቺን መጠየቄ በማለት እንግዲህ ውሃን እየነገረቻት ነበረ ማለት ነው። በስተ መጨረሻ አሁን ላይ እውነት ለመናገር ወይዘሮ ማርታ ናታንና ዳጣ አብሮ መሆናቸውን በፍጹም አትወደውም። እንግዲህ ቀጣይ ወይዘሮ ማርታ እንግዲህ ሰላም ማለትም ዳጣና እንዲሁም ደግሞ ናታን አንድ ላይ መሆናቸውን ስታውቅ ልታደርግ የምትችለው የመጀመሪያው ነገር ዳጣን ከዛ ቤት ማስወጣት ነው። እንግዲህ ከዚህ በፊት ለአቶ ደረጀ ዳጣ መውጣት አለባት። ምክንያቱም ውሃ ማለትም አበጌል አሁን ላይ እንደዚህ እየሆነች ያለሽው በዳጣ ምክንያት ነው። ስለዚህ ዳጣ ከዛ ቤት ከወጣሽ ደግሞ አበጌል ትስተካከላለች፣ ከናታን ጋርም ቆንጆ ጊዜን ያሳልፋሉ ብላ ነበረ። አቶ ደረጀ እንግዲህ በፍጹም ዳጣ ከዛ ቤት አትወጣም፣ ከተስማማሽም ተስማምታ አበጌ እንደ እህቷ ልትቀበላት ይገባል እያለ ነበረ። ነገር ግን አሁን ላይ በጣም ከባድና ትልቅ ፍጥጫ ይገጥማል ብዬ አስባለሁ። ምክንያቱም ደግሞ እንግዲህ ዳጣ ከዛ ቤት ከወጣሽ አቶ ደረጀ ቤቱን ቀውጤ ነው የሚያደርገው፣ ቤቱን በአንድ እግሩ ነው የሚያቆመው። ምክንያቱም ዳጣ አሁን ላይ የዘመናት ህልሜ፣ የዘመናት የእምባዬ የለቅሴ ምላሽ ናት። ስለዚህ ዳጣ አሁን ላይ በምንም ሁኔታ እንድትከፋና ሌላ መስዋዕትነት እንድትከፍል በፍጹም አይፈልግም አቶ ደረጀ።
እስከ ዛሬ ነገር ያሳለፈሻቸውን ብዙ ስቃይና መከራ እንዲሁም ደግሞ የጎዳና ህይወት እንግዲህ ለአቶ ደረጀ ስትነግረው አቶ ደረጀን በበኩሉ ከዚህ በኋላ የምትከፊው መስዋዕትነት፣ ከዚህ በኋላ የምታጭው ምንም ነገር አይኖርም፣ ሁሉንም ነገር እሆንልሻለሁ፣ በቃ ከዚህ በኋላ የእንባ ዘለላ እንኳን ከአይንሽ ላይ እንዲፈስ አልፈልግም ብሏት ነበረ። በዚህም ምክንያት እንግዲህ ዳጣ የምትወጣበት ከቤት ምንም አይነት ምክንያት የላትም። እንግዲህ ወይዘሮ ማርታ እውነቱን አምና ልትቀበል ይገባል ማለት ነው። ምክንያቱም ናታን አበጌልን ማፍቀር ካልቻለ አልቻለም ነው በቃ። ማለቴ ያው ፍቅር በግድ ተብሎ ነገር ስለሌለ ማለት ነው። እንግዲህ ማርታ ይህን ነገር ልተረዳቸው ይገባል የሚል ሀሳብ አለኝ። እስኪ እናንተ ምን ሀሳብ አላችሁ ተወዳጆች? እስኪ እናንተን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እና አሁን ላይ ሰላም የመከረችው ምክር ለናታን እጅጉን በጣም አስደሳች ነገር ነው። በጣም ደስ የሚል ነገር ነው። ምክንያቱም አንዳንዴ ለፍቅር ሲባል ብዙ ነገሮች መዘጋት ያለባቸው እንዲሁም ደግሞ መተው ያለባቸው ነገሮች ይተዋሉ። አሁን አበጌል እንግዲህ ዳጣ ናታንን ስትርቀውና እንዲሁም ደግሞ ከአጠገቧ እንዳይደርስ ስትፈልገው የነበረው ወይዘሮ ማርታ አንደኛ ደስ ስለማይላት፣ ሁለተኛ ደግሞ ናታንን አበጌል በጣም ስለምትወደው እንግዲህ ለአበጌል ብላ ነበረ እንግዲህ ዳጣ ናታንን ላይ አልፈልግም ከአጠገቢያት ድረስ በቃ አበጌል ይከፋታል፣ አበጌ ታዝናለች ስትለው የነበረ በዛ ምክንያት ነበረ። አሁን ግን አበጌል ምንም ብታደርግላት እሷን እየወደደቻት አይደለም፣ ምንም ብታደርግላት እሷን እያመሰገነቻት አይደለም። እንዲያውም እንዴት አድርጌ ነው በቃ ምንቅር ላወጣት የምችለው፣ እንዴት አድርጌ ነው ልጅ ልገላገላት የምችለው እያለች ነው የምታስበውና የምታቅደው ማለት ነው። አሁን ላይ ታዲያ ከባዱና አስቸጋሪው ነገር ምንድን ነው ካለን አሁን ላይ እንግዲህ አበጌ ሁሉ ነገር አውቃለች። አቶ ደረጀ እንዳስረግዛት ሰላምን አውቃለች። ያረገዘችው ደግሞ እንግዲህ ወይዘሮ ማርታ ወደ ውጭ ወደ ዱባይ ሂዳ በነበረበት ሰዓት በዛ ሰዓት እንግዲህ ቀናቱን ቆጥራ አገጣጥማ አሁን ላይ ደርሳበታለች። ስለዚህ አሁን ላይ ወይዘሮ ማርታ ይሄን እንዴት ነው ልታልፈው የምትችለው? አሁን ላይ እየነገረቻት ነው፣ ግን ማርታ ልትሰማት ፈቃደኛ አይደለሽም። በቃ አውቃለሽ፣ ግን ደግሞ አውቃ እንዳላወቀ ሰው እያለፈች ነው። ውይነት ወይዘሮ ማርታ ሰላም ከአቶ ደረጀ እንዳረግዝሽ ጠፍቷት ይመስላችኋል? ግን ደግሞ ትዳሯን ልጆቿን ማፍረስ አትፈልግም። ስለዚህ እያወቀች እንዳላወቀች ማለፍ ትፈልጋለች። ነገር ግን አበጌል በቃ እንድታልፍ አትፈልግም። ምክንያቱም አበጌል ምን ብላለች? እውነት ሰላም ከአባቴ ያላረገዘሽ ቢሆን ኑሮ ከዚህ ቤት ምን ታደርጋለች? ከዚህ ቤት ምን ቅር ብላ ነው የምትወጣው? ሲቀጥል ደግሞ ባሏን ታመጣው ነበረ። በቃ በጭንቀት ልትፈነዳ ቀርባለች አበጌል ማለት ነው። አሁን ላይ አበጌል የናታንና እንዲሁም ደግሞ የዳጣ አብሮ መሆን እጅጉን እንደ እሳት እያንቀለቀላት ነው። ምክንያቱም እንግዲህ ወይዘሮ ማርታ ባታምንም፣ ነገር ግን ዳጣ ፍቅሯን እንደገለጸችለት እና እንዲሁም ደግሞ መወደድ ብርቅ ነው ወይ የሚለውን መልእክት የሰማችው አበጌል ሙሉ በሙሉ እርግጠኛ ናት በሰማችው ባየችው ነገር። ምክንያቱም እውነትና ሀቅ ስለሆነ። ነገር ግን ወይዘሮ ማርታ ይህን ነገር እንግዲህ ዳጣ ማለትም ውሃ የመርሳት ችግር ስላለባት ምናልባት ረስታው ሊሆን ይችላል ብላ ምንም ወዱ አላስገባችውም ነበረ። ነገር ግን አሁን ላይ ከባድ ነገሮች የሚፈጠሩ ይመስላሉ። እንግዲህ ናታንም የሰላምን ምክር በመስማቱ እጅጉን አሁን ላይ ደስተኛ ሆኗል ማለት ነው። ምክንያቱም ትክክለኛውን ከዳጣ የሚፈልገውን መልስ አግኝቷል። በቃ እርግጠኛ ሆነሽ እንድትነግሪኝ ይፈልጋለሁ። አሁን ላይ የምጠይቅሽ ጥያቄ ለአንዴና ለመጨረሻ ጊዜ ነው። ስለዚህ ይህን ጥያቄ ደግሞ በጥንቃቄ አስበሽ ልትመልሽልኝ ይገባል በማለት ነበረ። እኔ በጣም ወድሻለሁ፣ አንቺ ግን ለእኔ ምን አይነት ስሜት አለሽ? ትወጅኛለሽ ወይ ብሎ እንቅጩን ነበር የጠየቃት። እሷም በጣም ነበር የተርበተበተሽ። ቆይ ምን ልበል? አልወድም ብለው ጭራሹን ጥርቅም አድርጎ ይዘጋኛል። እኔ ምን ይውጠኛል? እንዲሁም በጣም ከፍቶኛል፣ ባይተዋሩኛለሁ። አሁን ደግሞ እወዳለሁ ብሎ አበጌል ምን ትለኛለች የሚለው ነገር መጥቶባታል። ስለዚህ አሁን ላይ እኔም እወዳለሁ ብለዋለች። በጣም ነው ደስ ያለው ናታን አሁን ላይ በጣም ነው ደስተኛ የሆነው። ምክንያቱም ሲፈልገውና ሲጠብቀው የነበረ ነገር ስለሆነለት። ተወዳጆች በዚህ ድራማ ላይ በዚህ ክፍል ላይ ምን ተማራችሁ? እስኪ የተማራችሁበትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ተወዳጆቼ ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኳችሁ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ባይ ባይ።